ምንድን ነው እሷ የመጣችው? ይቅርታ ልትጠይቅ ነው ወይስ የፍራቻ መሸፈኛ ነው? አትጠይቂያቸውም። በእኔ ትእዛዝ አንቺ አትጠይቂያቸውም። እንደ እናቴ ብዬ ለጥራሽ ከዛም በኋላ እንደዚህ አይነት ማለት ንግግር ከእሷ ጋር ማለት እንዴት ነው አንቺ? ስለዚህ ለእናትሽ እንደዚህ ሬስፔክት የለሽም ማለት ነው። ተረጋጊ። እንደዚህ አይደለም ንግግር። እኔ አንቺን አልሰድብሽም፣ ስራውን ላለማበላሸት አልሰድብሽም እንጂ ብዙ የሚሰደብ ስድብ አለ። እኔ እንዳንቺ አልሰድብሽም በፍጹም። ደግሞ እባክሽ ቢሰድቡሽ እናትሽን ምናምን እንደዚህ አይነት ቃላት በእናትሽ እዚህ ቤት ማለት ምረጪ። እንደዚህ አይነት ማለት ሲወጣ ደስ አይለንም ማለት ነው። እሺ እባክሽ ተሰደብኩኝ እንዲህ በይ ምናምን፣ ግን ስድቦ ራሱ ማለት እንደዚህ በዘርዘር አትናገር እባክሽ። ራሷ እኮ ነች ስትል የነበረችው ታሜ፣ ይሄን ንግግር ስትሳደብ የነበረችው እሷ። አንቺ ይቅርታ አትጠይቂም። እኔ አስረግጬ እነግርሻለሁ፣ እነዚህ ልጆች ይቅርታ አትጠይቂም። አንቺ እንኳን ብትጠይቂያቸው ኢንኬዝ እነሱ አክሴፕት ቢያደርጉት ይሄ ክስ ይቆማል ብለሽ አታስቢ። ያበላንን ያጠጣንን ያቆመንን ሀገር የሰደብሽ ነሽ አንቺ። ሄደሽ ክሰሽኝ እና ችግር ካለብኝ ጠብቂ። ይቅራልሽ አንቺ እኮ ይቅራልሽ። አንቺ እኔን ይቅርታ ተለመድሽ። እስኪ አሜን። ግን ተረጋጊ ማሬ። አይገርምሽም? ይቅርታ አትጠይቂም አንቺ። አላውቃትም፣ አታውቀኝም። ልታውቂኝም አትችይም። እንዳንቺ አይነት ሰዎች እኔን አያውቁኝም። በጣም የወደድኳት ይኸውልሽ ሰድባኛለች አለች አይደለ? ልጄን ትወድልኛለች። አንቺ ደግሞ ልትጠግሪ ነው። እዚህ ማንም የሚጠገርልሽ የለም። ሲያዳምጡሽም ይኸውልሽ፣ ሲያዳምጡሽም ህዝብን አክብረው፣ ሲያዳምጡሽም ታሜን አክብረው፣ ኤምኬ እዚህ ጋር ያለውን ሰው አክብረው እንጂ አንቺን እንዳይመስልሽ ሀቢብቲ፣ የሚከበር ነገር አላደረግሽም። ያንን ደግሞ ማስረገጫ ይሰጥሻል አሁን ሀቢብቲ። ብር በመተን የለብኝም፣ የለኝም፣ ድሃ ነኝ። ሰርቶ ማግኘት ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ፣ ሰርተሽ ማግኘት። እኛ ሰድበን አይደለም ያገኘ ነው። አየሽኝ፣ እኔ ሰርቼ ደልዬ፣ ይገባሻል፣ ደልዬ ያገኘሁት ገንዘብ ሰድቤ አይደለም። ኦኬ፣ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም። ይቅርታ ብሎ ነገር የለም። ይቅር ብትሏት እኔ አልለቃትም። በቃ እሺ፣ ሲጀመር ከዚህ ጋር የመቀመጫ ቦታ መነጋገሩ ጥሩ አይደለም። በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል፣ ከሆነ ደግሞ ወደ ሶሉሽኑ ነው የምንሄደው። ሙኒት ማለሽ ሀቢብቲ፣ አንቺ በጣም ያኔ ኦቨር ሆነሻል። በጣም ያኔ ተናደሻል። የተናደችው በምንድን ነው? እኔ አንድ እንዲገባኝ ማለት ነው። አሁን ማለት እንድትታረም ነው ታሜ። እኔ ልንገርህ ያናደደኝ ምን እንደሆነ ልንገርህ ታሜ። ከዚህ በፊት ትልቅ ችግር ተፈጠረ በመሀል፣ የሰውም ህይወት ተበላሸ። ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ? ኤምባሲ ተዋት፣ በቃ ይቅር ሲባል ተተው ይሄ ነገር አይደለ? ያ ማለት ሰማሃት አሁን ያለችውን አይደለ? ጥዬሻለሁ። ተሸንፈን አይደለም፣ ሌላ ደረጃ ማድረስ አቅቶን አይደለም። ህገወጥ እንደሆነች እናውቃለን። ስራዋም ህገወጥ እንደነበር እናውቃለን። ያ ሁሉ ፋሲሊቲ እያለ ትተን በቃ ተዘጋ። በእርቅም አይደል በምንም አይደል ተዘጋ ጉዳዩ። ዝምታ ፍራቻ አይደለም፣ ዝምታ አለመቻል አይደለም። ግን በምታገኘው ቻንስ የመጀመሪያው አይደለም ይሄ ቪዲዮ እየተላከልን እየተሳሳቅን ያለፍነው ብዙ አለ። መሳደብ በጣም ራፍ የሆኑ ስድቦች ነው የምትሳደበው ታሜ። ኦኬ፣ አሁን ደግሞ በፊት አትሊስት ሰበብ ነበር። ኦኬ፣ አጥፍተሻል ብለው ስለተነሱባት የተሳደበችው ስድብ ነው። አሁን ግን ዊዛውት ኤኒ ሪዝን የመጣችበት ሰበብ በስድብ ምንድን ነው? የእሷ ፎሎ መሰብሰቢያ ስድብ ነው? የእሷ ስራ መስሪያ ስድብ ነው? ትክክል። አሁን ለዛ ብላ ነው አሁን እሷ ማለት አጥፍቻለሁ ብላ ነው የመጣችው። ሳህ መላሷ እንደዚህ ነው። ዘማትልም ይቅርታ ብቻ ለዛሬ ብቻ ነው። ነገ ማለት ተመልሳ ድጋሚ ሰጠቱ ማለት ደግሞ ምንድን ነው ትርጉሙ? ሳህ ይሄ ነው የአንቺ ፖይንትሽ ነው። ያ አንቺ አሁን በቃ አዋሽ አሁን እዚህ ጋር የሙኒትን ውስጧ ማለት እንደዚህ ያህል የሚያናድዳት መላስሽ ነው፣ ንግግርሽ ነው። ዛሬም ይቅርታ ብትጠይቂ ነገ ማለት አትማሪም ለማለት ፈልጋ ነው። አንቺ የምር እንደዚህ አይነት ጸባይ ነው ያለሽ ማለት ምላስሽ ረጅም ነው። ነገ ማለት የማትማሪው ድጋሜ በዚህ ሰጠተሽ ድጋሜ ትገቢያለሽ ወይስ እንዴት ነው?
ታሜ ቆይ እሷ ከመናገሯ በፊት ልንገርክ፣ ሙኒት እንደዚህ የሆነችበትን ምክንያት እኔን በተለይ እኔን አንቃ ያዘችኝ ሙኒት ናት። አሁን ልጄን ትወድልኛ ከኔ በላይ ልጇን የወደደችላት የልጅ እናት መሆኗን እኛ እንደውም የዛን ሰዓት ጉዳይ ወደ ፖሊስ ጣቢያ ይሄድ ብዬ እኔ ሀቢባ ቤት ገብቼ ስናገር ኖ በራሳችን የራሳችንን ዜጋ ራሳችን ያለችላት ሙኒት ናት። ከዛ ወጥታ አበባ እየሰጠች ቤቷ ራሱ እየገባች ለእሷ ቆማላት የነበረችው ሙኒት ናት። 3 4 እኛን አፋችንን እንድንይዝ አድርጋን ሙኒት ቅድምም ስላችሁ ነበር ገና ሰው ሳይመጣ ሙኒት ናት እንደው ማሚ ናት እኛን ያስጠቃችን እያልኩኝ የነበረበት ሰዓት ማለት ነው እሷ ናት። አሜን ችግሯ ምንድነው? አሁን ከዚህ ወጣ ካደር ታሚ አሁን ይሄ ጉዳይ በቃ እንደዚህ ተዋልከን አይደለም ከሳምንት በኋላ ታያላችሁ 7,000-8,000 ሰው አላችሁ። እስከ 10 ቀን ጠብቋት አሜንን ትደግመዋለች። ለዛ ነው ሙኒትን በተደጋጋሚ እድል ሰጣት እኛንም ተው ብላ ያው ላይ ሆና ስላገኘ ገባኝ። ይሄ ከሆነ እኮ ታም ይሄ ከሆነ እርቁ ሚኒንግለስ ነው ማለት አሁን አክስቴ እንዳለችው አሚን የማትታረም ከሆነ ኔክስትም እንደዚህ ታደርጋለች የሚባል አይነት ነገር ከሆነ ማንኛችንም ባለንበት እዚህ ታዛቢ ባለበት 8,000 ሰው ባለበት ሄዳ ነገም ብትራቀት ሰው አይሰማትም። የእሷን ማንነት ነው። አሁን እኔ ለዛ ነው እኔ ማይክ ለእሷ ልስጣትና እህት አሚን ማለት ኤግዛክትሊ። ተጨማሪ ደግሞ ምንድን ነው አክስቴ ሙኒት ከነበረችበት መጀመሪያውኑ ጠርታችሁ ይህንንም ኬዝ መናገር ነበረባቸው። አሁን እሷም ድንገት ስለገባች ነው ወደኋላ የተሳበው ነገሩ። ታሜም አልገባህም መሰለኝ። ስለዚህ አሁን መጥራት ያለበት ነገር እዚሁ ላይ ጠርቶ ነው ሁሉ ነገር ምክ ምን እንደሆነ ታውቃለህ? በአሁኑ በባለፈው እንደነገረች መሲ ሙኒት እዛ ኤምባሲ ምናምን ከሄድን በኋላ ሙኒት ናት ተው እናንተ ይህንን ነገር እንደዚህ አትበሉ፣ በቃ እናንተ እኮ የሚዲያ ሰዎች ናችሁ ትሰደባላችሁ ምናምን ብላ እስከ መጨረሻው አረጋግታ እንደውም ሀቢባ ቤት እሷ ናት የገባችው ሙኒት። ምክንያቱም ያለውን ነገር ሶልቭ ለማድረግ ማለት ነው። አሁን ከዛ በኋላ ምኬ ሁሉም ነገር ተረስቷል ስለ እሷን እኛም ቦልካለች ይመስለኛል። እኔ አሚን ዲዛን አትመጣልኝም። እኔ አልቦልኳትም። እሷ ቦልካይ ከሆነ አላውቅም። በቃ ተውን አንስተንም አናውቅም አናወራም። እንግዲህ እያያችሁ ነው። እናንተም ከኛ ቤት አጠፉም ሳ ከዛ በቀደም በዚች ልጅ ምክንያት ተነሳ። አንዳንድ ጊዜ ትሳደባለች፣ እኔ የተቆረጠ ይመጣልኛል ምናምን ነገር በተአምር እኔ ቦታም አልሰጣት። ምክንያቱም ለምንድን ታውቃለህ? አንድ ሰው በቃ የሆነ ነገር ተው ብለው መተው የማይችል ከሆነ ዝምታ መልስ ነው። በቃ አለቀ። በቀደም ግን በዚች ልጅ የተነሳ ስትሳደብ ከኛ አልፎ ተርፎ የሀገሪቱ ፖሊስ ተሳደበች። ገባ? ከዛ መሲ በጣም ተናደደች። እንግዲህ አስብ፣ እኔ ወንድሟ ሲሰርቅ ሲያመልጥ ነው የሞተው ብላ ነው የተናገር። እኔ እንደውም ቪዲዮውን ጨርሻ አልሰማሁትም። እዚሁ ላይ ብላይ ነው ያሰማችኝ። ታሜ ልከልኛል፣ መሲም ላከችልኝ፣ ዜድናት ላኩልኝ። አልሰማሁትም የምኬ ምክንያቱም መስማት አይጠበቅብኝ። አንድ ነገር ሰምተው ከምትታመም አለመስማት ይሻላል። አሁን መሲ ምንድን ነው የምትለው? ለምንድን ነው በተደጋጋሚ እኛን የምትሰድበው? የሙኒትን ፐርፐዝ ምን መሰለት? አሚን ለምንድን ነው አሚን ችግሯ ምንድን ነው? አሁንም ቢሆን እንደነገርኩ አሚን ወደኛ እንዳትመለስ ቅድም ብያለሁ። ጥፋት ካለብን ጥፋታችን አውቀን ይቅርታ እንጠይቃለን። ነግሬያለሁ። አሚን እኛን ሁል ጊዜ የምትሳደብበት ምክንያት ምንድን ነው? ሙኒት ያለችው ይህንን ትናገር። ምንድን ነው የበደልናት ያረግናት የሰራናት ካለ ይቅርታ እንጠይቃለን። ምክንያቱም በድለናታል። ካልሰራን ደግሞ አልሰራን። ከዚህ በኋላ ሌላ ደግሞ ታሜ ቅድም መሲ ስታወራ አንተ ሚዩት ሆነ ነበረ አብሮ እሷ ጋር ገስት እየገባ የሚያጫፍራለን። ከዛ ውስጥ ደግሞ አሁን ደግሞ በቀጣይ ታሜ ልታሳርፍልን የሚገባው ማን እንደሆነ ታውቃለህ? ሀኪም የምትባል ልጅ ነው። በሁለተኛ ደረጃ ከይቅርታ ጋር ሀኪም ችግር ካለባት ችግሯን መታ ፌስ ቱ ፌስ ከኛ ጋር መነጋገር ትችላለች። በጣም ይቅርታ ታሜ። ምክንያቱም በአንድ ሰው ሰበብ ሌላ ሰው ራሱን ችሎ መናገር ይችላል፣ ራሱን ችሎ ማውራት ይችላል። ነገር ግን ሌላ ሰውን ተገድፎ ሌላ ሰውን አስታኮ በአሚን ዲዛን ጋር ገብቶ እንደዚህ አይነት ነገር መፈትፈትም አይቻልም ከይቅርታ ጋር። አሁንም ደግሞ በድጋሚ እንድጠይቅልን የምንፈልገው ሀኪም የምትባል ልጅ ነው። ችግር ካለባት ችግሯን እንፈታለን። ችግር ከሌለባት ግን በአንድም በሌላም ሰበብ ከይቅርታ ጋር እኛን የሚያስታክክ ነገር ባታነሳ ባታረግ ደስተኛ ነው የታምኑ። ምክንያቱም ነገ ተመልሶ ደግሞ ወደ እሷ ነገር ስለሚመጣ አንድ። ስለዚህ አሁን ሙኒት እያለች ያለች ይሄን ነው። አሚን አሁንም እኔ በድጋሚ የምነግራት ምን እንደሆነ ታውቃለህ?
ወላ እኔ ወላ መሲ ወላ ምናምን ይቅርታ የምጠይቀው ልንገርህ፣ ይቅርታ ትልቅነት ስለሆነ እንጂ እኛ ትላልቆች ስለሆንን እኛ ፌመሶች ስለሆንን እኛ ዋቴቨር አይደለም። ሁለተኛ እሷ ይቅርታ የምጠይቀው ጥፋተኛ ስለሆነች ነው። ካላጠፋች እኛ ፌመሶች ስለሆንን ይቅርታ ጠይቂ ልንላት አንችልም። አሁንም አለመጠየቅ መብቷ ነው። ታሚ ግን ከዚህ በኋላ እባካችሁ የእኛን ስም አታንሳ። እኛን የተመለከተ ነገር ከቻልን መፍታት እንችላለን። ካልቻልን ግን እኛን አንስታ ፐርሰናል በተለይ ህይወታችንን አንስታ አትበጥብጥ። በቃ ይሄ ነው፣ ሌላ ነገር የለውም። ታሚ ወላ እኔ ወላ ሙኒት ወላ መሲ ወላ ምን ያጣላናል? ሁላችንም የራሳችን ርዝቅ ነው የምንበለው። ሁላችንም የራሳችን ህይወት አለን። ከቻልን እሷን ህልፕ ማድረግ አለብን። ምክንያቱም እኔ ከሰማሁትና ካየሁት ነገር አንጻር አሚን እንዳለችው የሆነ ነገር ከዛ በኋላ ብሎክ ተደራርገናል። ማንም ስምሽን አንስቶ አያውቅም። እውነት ለመናገር ልንገርሽ፣ አንቺ በሌላ ህይወት ውስጥ ብትኖሪ ነገር ዳታ ብትፈልጊ ከጎንሽ የምንሆን ሰው ነን እንጂ ስለተጣላን ብለን አይደለም። ግን አሚን አንቺ ሻጭ ነሽ። ሻጭ ማለት ይችን 5 10 ብለሽ አድረሽ ለልጅሽ ወተት ገዝተሽ ራስሽን የምታስተዳድሪ ሰው ነሽ። ከኛ ሳይሆን ከሰው መጣላት የለብሽ። ከዛን አልፎ ተርፎ ደግሞ ይህ በይ የሚልሽ ሰው ሌላ አይነት ጋለሪ ጥለሽ ትናንትና ያልሽውን ቃል እንድትጠቀም ያድርጎሻል። ከዛ ነገር እንድትታረሚ ነው እንጂ አሁን ታም የሚያመጣሽ ለእኛ ችግር ሆኖ አይደለም። አሁን አንቺ የምትናገሪው ነገር ችግር ቢኖር እንኳ እኛ ያንን ነገር ባናግዝሽ እንኳ በሌላ መልኩ አንቺን ልናግዝሽ እንችላለን። ከዛ በኋላ ደግሞ ይልሻሚ ልንገርሽ፣ የኔ ሲሰርቅ ወንድሜ መገደል፣ የኔ ባልገዝቶ ማግባት፣ የመሲ መሸርሞጤ ለአንቺ ኢትስ ኖት ኢምፖርታንት፣ ምንም የሚጠቅምሽ ነገር አይደለም። ምክንያቱም ያ ፐርሰናል ህይወት ነው ውዴ። ነገር ግን እኛ በሌላ ነገር መጥፎ ነገር ስናደርግ ብታይን እንኳ አታች አርጊን። ከዛ አልፎ ተርፎ ደግሞ የዚህ ሀገርን ነገሮች ጠቅሶ መናገር ለራስሽ ዋጋ ያስከፍልሻል። የልጅ እናት ነሽ። ሀገራችን ያለችበትን ሁኔታ እናውቃለን። ወደዛ ወደኛ መስመር በጣም ከባድ ነው። ልጅሽን ይዘሽ ሂደሽ ምንም አትጠቀሚም። ስለዚህ እህቴ አርፈሽ ስራሽን ስሪ። ከኛ ጋር ምንም የተፈጠረ ነገር የለም፣ ወደፊትም አይፈጠርም። እህቶችሽ ነን። ይቅርታ እናረግልሻለን፣ አርገንልሻልም። መሲ ማጠላሽም እኔ ማጠላሽ ዋቴቨር፣ ሁሉም ሰው ስለማይጠላሽ ግን ወደ ራስሽ ተመለሽ እባክሽ፣ ለራስሽ ስትይ። ከዛ ውጭ አሁንም ታሜ እንዳመጣሽ እግዚአብሔር ይስጠው፣ እግዚአብሔር ያክብረው። እኔ በጣም ነው የምወደው ታሜን፣ ምክንያቱም ሶልቭ ለማድረግ በመሞከሩ ገብቶሻል። መሲ እንደዚህ ሁና ተናዳ ብትሄድ ለአንቺ በጣም ከባድ ነው፣ ለመሲ ሳይሆን እዛ ጋር የተናገርሽው ነገር። ስለዚህ ይቅርታ ብለንሻል። መሲም ብላሻለች። መሲም ቂም የለባትም። ግን አሜን እባክሽ እህቴ ከዚህ በኋላ ምንም ነገር አትናገሪ። በቃ መጥፎ ነገር አትበይ። ስራሽን ብቻ ስሪ። በቃ ስራሽን ብቻ። ከቸገረሽ ነይ ቶሎ። መሲንም ጠይቂያት፣ እኔንም ጠይቂ፣ ሙኒትንም ጠይቂ፣ ኤምኬንም ታሜንም ጠይቂ። አረጋሽ ትሙት ነው የምልሽ። ሲሆን ከቻል በሌላ ካልቻል ግዟት ብለን እንኳን እናሻሽጥሻለን። ለአንቺ የሚጠቅምሽን አርጊ እባክሽ። ይህን ከዚህ ውጭ እኔ ምንም ልልሽ አልችልም። ከዛ ውጭ ምንም ነገር ቢሆንም እኔ በይቅርታ እመለሳለሁ። አታስቢ። ወደ ሌላ ችግር ግን እንዳትገቢ ራስሽን አርሚ። ታሜ ጨርሻለሁ። አመሰግናለሁ ስላመጣሃትም የምር ድምፅሽን መስማት ፈልጋለሁ እህቴ መሲ። ያው ምስ አንደርስታንዲንግ በመሆን እያለቀሰች ነው ታሜ የምር። እሺ ከላስ አታልቅሺ። ማውራትም ከቻልሽ አውሪ፣ መልእክትም ካለሽ ለንገሪያት፣ ለወደፊትም ይጠቅማት ለህይወቷ። እዚህ ጋር እንዴት እንዳለውኝ ምናምን ከአንተ ከሙኒት ከሳሪ በላይ የሚያቀኝ ሰው የለም። ሸርሙጣ ብላኛለች። ችግር የለውም። እኔ እዚህ ሀገር አይደለም ልሸረሙጥ መንገድም አላቅ ልጅ ነኝ። እውነት የታገስኳትኝ ታሜ በቃ እየተናነቀኝ የታገስኳት ለልጇ ስል ነው። ልጇን አይቻታለሁ። የሆነ ጊዜ ብር መልሽ ምናምን ልላት እንትን ብዬ የተጣላናትም ደግሞ ባያነው ጉዳይ ነው። ወታ ግን ምንም ነገር ላይ ሳልነካት ነው በዛ ደረጃ የተሳደበችው። ያንን ቪዲዮ ይዤ እኔ እሷን ብከስ መብቴን ማለት ማንነቴን አስከብራለሁ። ገባ በደንብ አድርጌ። ምክንያቱም ህጉ የተዘረጋው ሁላችንም መብታችንን ልናስከብር ነው። እኔም ተቀጥቼ ስላየሁትኝ እንትን ገባ ያንን ነው። ግን ልጇን ይዛ ቅድምን ብያለሁ ማድረግ አልፈልግም ታሜ። ስፔሻሊ ከአበሻ ጋር
ያ ሙኒት ናት ሄዳ ኤምባሲ ድረስ ሙኒት ናት ሄዳ በኤምባሲ ጉዳዩ እንዲያልቅ ተደርጎ ከዛ በኋላ ሙኒት ናት አይዲውን ተቀብላ በቃ ተዋት ብላ ሙኒት ናት እንደውም እኛን የምትቆጣ ለራፉ የልጅ እናት ናት እያለች እሷ ግን ሁሌ እየወጣች ነው። አሁን ሪከርዱን ሰምተዋል። ትላንትና ሸርሙጣችሁ ባጥር ዘላችሁ ወድቃችሁ ወንድ አፍቅራችሁ። እኔ ወንድ አፍቅሬ ባጥር አይደለም እንቅፋት አይነካኝም። ለማ ብዬ ነው እኔ ለወንድ ብዬ ባጥር ምዘለው። ያንን ሁሉ ነገር ተናገረች። እኔ ችግር የለብኝም። ግን አንደኛ እኔ ከዚህ በፊትም ብር በላሽ ተብሎ ልጆቹ መጥተው ኢጃዛ ቤቷ ልጅ መታ ስትናገር እሱንም ጠይቂያታለሁ። ቤቷ ድረስ ሂጂ በሰው ነው የተጣላ ነው። ከዛ በተረፈ ትተናጠል እሷ ቤት ገስት ላይ ቁጭ ብለው ይሄንን ነገር ሲያናግሯት የነበሩ ሰዎች ነገ አያድኗትም። እኔ ለልጇ ነው ማዝ ነው ነገርኩ። ለባሏም ለእሷም ምን ያላዝንም። እቺ ህፃን ልጅ ግን ምንም ባላደረገችው ምንም ነገር እንትን ባላረገችው ከእሷ ጋር ስጣላ ልጇ ናት የምትጎዳው። እኔ ደግሞ ያንን ማድረግ አልፈልግም። ገባት አሜ ግን ከአቅሜ በላይ ሲሆንብኝ ነው በቃ እኔ በህግ ሄዳለሁ። ሁሉም ተይ መሲ ተይ ሲሉኝ ኮሜንታተሮችም ህዝቡም ተይ ሲለኝ እሺ አልኩኝ። ትላንትና ከትላንት ወደ ሳራ ለሀበሻ መታ እረፊ በቃ ተይ ስትለኝ እሺ ብዬ ተውኩ። የዛኑ ቀን ማታ ትላንትና ማታም ደገመችው። ለሁሉም ነገር ደግሞ ታም የሆነ የሚያምክ ነገር እኮ አለ አይደል? ያንን ነው በቃ እኔ ለህዝቡ አሳውቄ ህግ ቦታ ሄዳለሁኝ። ከዛ በቃ ህግ እንዳደረገ ያደርገናል እንጂ ወድጄው እኮ አይደለም የሚሄደው። እኔ እህቴ ናት። እዛ ቦታ ጋር ሄዳ ብትሰቃይ ጨለማ ውስጥ ብትገባ እኔ የምደሰት ይመስልሃል? ታሜ ማንም ክፉ ሰው እንኳን የሚባለውን እኔ አሳልፌ መስጠት አልፈልግም። አይደለም የልጅ እናት ማለት ነው። ግን ወጣ ሁሌ ነው የምትሳደበው። ለምን ያንን ነገር ታደርጋለች? እንደምትለው እንግዲህ እናንተም እህቶቼ ናችሁ፣ በጣም ነው የምወዳችሁ በጣም ምናምን እያለች ያው ማንኛችን እዚህ ጋር እንደጀመርኩኝ ልናጠፋ እንችላለን። ሰውንን መላኢካ አይደለንም፣ ፈጣሪ አይደለንም። ስለዚህ ማንኛቸውም ስለምንሳሰጥ ጀስት ከመንገዳችን ከስህተታችን የሚያርመን ሰው ካለ ኦፍኮርስ ማለት ተቀባይነት አለ። አሁን እህታችን ውስጧ አምነዋል፣ ተቀብለዋል። አጥፍቻለሁ ማለሽ እኔ አጠፋሁኝ በጣም ይቅርታ በእነዚህ ስለመጣሁባችሁ እንደዚህ ስለተናገርኩኝ ግን ከአቅሚ በላይ ሆነብኝ። እንደዚህ ነበረብኝ ወይም ምንድነው መጠጥ ምናምን ነበረብኝ። እንደዚህ አይነት ነገሮች ብዙ ጫና አለብኝ ብዙ ነገር። ሰው ናት። ይቅርታ ደግሞ ትልቅነት ማለት ያሳያል። አሚን ማለሽ ሁላችንም እዚህ ጋር ላይ ያጋጠመን ይችላል። ግን ከስህተታችን ደግሞ ግዴታ መታረምም አለብን። ለወደፊትም ደግሞ ያለብንን ነገር ስህተትም ካለብን ማስተካከል መኖር አለብን አይደል? እንደ እህቴ ከይቅርታ ጋር ቪዲዮ አቤት ትክፈት። ምክንያቱም ያው ሰውም እንዲያውቃት ነገር ሚዲያ ሰው ናት። ታሜ እኔ ጥያቄ አለኝ ላንተ ነው ወንድም። እሺ ታሜ እሷ ይቅርታ መጠየቅ እፈልጋለሁ ብላህ ነው ወይስ አንተ እንደ ወንድም እንደለመድከው ሰው ሲጋጅ ምን ሲል መሀል ገብተህ እንደምታስታርቀው ተሳስተሻል ነይ ይቅርታ ጠይቂ ብለሃት ነው? ኖ ይኸውልሽ እኔ ነገሩን በሙሉ አውርቻታለሁ። እኔ ሐቅ ነው የምናገረው። ሚወት ትክፈትና አትናገር። ከፈለግሽ ይቅርታ ማለትም ከፈለግሽ መናገር ትችያለሽ። ይሄው ሚውት ክፈቺና ተናገሪ። እኔ ማለት በአጠቃላይ ጀነሪ ማለት የደወልኩላት ለመሲ ብርጅስቶን ለአከሊ ምናምን ጥላቻ እንድታስቀምጥ ስለማልፈልግ ነው። አንድ ሁለተኛ ደግሞ የዚህ ሀገር ፖሊስ ስለተሳደበች በሌላ ቃል ስለጠራችሁ ይሄንን ጥፋቷን አምና ነበረ ይቅርታ እንድትጠይቅ ቪዲዮ እንድትሰራ ነበረ ያለችኝ። ችግር የለም። አሁን ደግሞ ከሰው ጋር ከህዝብ ጋር ጥላቻ ማሳደርም ስለሌለባት ከፈለግሽ አልኳት ነይ፣ ካልፈለግሽ ተዩ። አይ እመጣለሁ አለችኝ። ችግር የለም። ይሄ ነው ሙኒት። ኦኬ እኔ አንድ ነገር ልንገርህ። የሰው ልጅ ስንት ጊዜ ይሳሳታል። እኔ ወደ ኋላ ልመልሳችሁ አልፈልግም። ስላልነበርኩኝ ነው ይህን ነገር ግን የምናገረው። ጠጥቼ ነው ብትልም ምን ይባላል በተረቱ ወዲያ በሆን በቀል ያወጣዋል ነው እንደዚህ የሚባል ተረት አለ። እሷ ችግሯ ምንድን ነው? ከነዚህ ልጆች ጋር ከዚህ ግሩፕ ጋር በጠቅላላው ምንድን ነው ችግሯ? አንድ ጊዜ አይደለም ቢያንስ ወደ 4-5 ቤቷን በከፈተች ቁጥር በስድብ ነው የምትቀድሰው። በስድብ ነው ሀብላ የምትጀምረው። ይሄንን ግሩፕ በመጥቀስ ሰው ሳትነካ የነካት የለም፣ የደረሰባት የለም። አሁንም ደግሞ የተፈጠረውን ነገር ሸፋፍና
አንድ 15 ቀን ቆይታ ለመጀመር ከሆነ ሳሜ አንተ ትቀበለዋለህ? انت راضي على هالشيء يعني كل كم يوم تطلع وتسب؟ لا ما بكون راضي. ليش؟ لانه سووا يعني طفاته كمنبت كطفات ሁሌም እያመነች እኮ ነው። ሁሌም ታሜ ሁሌም ታሜ ነው መናገር እፈልጋለሁ። ለሙኒት ጥያቄ ነው መጠየቅ እፈልጋለሁ። ሙኒት ከይቅርታ ጋር እናቴ ነሽ ለኔ። አንድ ጥያቄ ለአንቺ ጠይቅሻለሁ። ከዛ በተረፈ እኔ አንድ ጥያቄ ለአንቺ ልጠይቅሽ። እያመነጫጨ አይደለም። እኔ ጠጭ ሴትም አይደለሁም፣ ሰራተኛ ነኝ። ሰሪ ጀግና፣ በቃ ባሌን ሰብሳቢ ሴት ነኝ። ከነዚህ ሴቶች ችግር ያልሽው ችግሩ ሳራ የፍቅር ዲዛይን የባሌን ደሞዝ የ2 ዓመት ከ6 ወር እንደበላ ታውቃለች። ፍቅር ዲዛይን ሳራ አብሮ እንደሰራ ታውቃለች። ሳሪ ጎረቤት ነች። ገባሽ? ሳሪን ትቀርበናለች ከአንቺ መሲን አሁን እኔ አላውቃትም በአካል። ሳሊን ግን በአካል አውቃታለሁ። እንደ እህት ነው የምንወዳት፣ እንደ እናት ነው የምንወዳት። ሁል ጊዜ የሆነ ችግር ቢደርስብን ሳራ ጋር እንሄዳለን የምንል ሰዎች ነን። ይህን አንድ ያዥልኝ። ሁለተኛ ነገር ደግሞ ባለፈው ድግምት በእኔ ላይ ተሰርቶ እየተሰቃየው አንቺ ምን ነው የሆነ ጥያቄ ስንጠይቃት ብቻ ነው እንደ እሷ ልቧን የምትታመመው እያልሽ ነበረ። ድግምቱ በእኔ ላይ ተሰርቶ እኔ እንደምሰቃይ አንቺ ታውቂልኛለሽ እናቴ። ልጅን የወለድኳትን ማጥፋት እስከሚያቅትልኝ ከቤተሰቦችን እስከምርቅ ረድተሽኝ ታውቂያለሽ፣ ጠይቄሽኝ ታውቂያለሽ እህቴ ሙኒት። ፍርድ ቤት ለፍርድ ቤት ስታንከራትችኝ ያዛነው ጉዳይ ሀሰት እንደሆነ ሲያቅ ከዛ በኋላ ምንድን ነው ኤምባሲ በቃ ስም በማጥፋት ወንጀል አልፈልግም። እኔ ሰላሜን ይስጡኝ። ደላላይቱ ሌላ ነች፣ የበላችበት ሌላ ነች። ግን ከይቅርታ ጋር እኛ አምጥተነዋል። አንድ ወር የሚሆን ይዤዋለሁ። ሰው እንኳን ለእኔ ምስክር ሊሰጥ ሲገባ ውረኛው ብላችሁ ነው የምታስወርዱት። እና እህቴ ሙኒት ከኔ ጋር ያለሽ ችግር ብትነግሪ ደስ ይለኛል። ከኔ ጋር ያለውን ነገር ብትነግሪ አሁን ራሱ የምትዋሽው ውሸት ራሱ ችግር አለው። አንቺ ባዛ ነው ሰበብ የትኛው ፍርድ ቤት ነው የሄድሽው? ከኤምባሲ አይደለ እንዴ? ደርሽ የዘጋንልሽ ሄጅ እኮ ነበረ። ኤምባሲ መሄድ ነበረብሽ። ልጁ ሀቃለው ለህግ ተገዥ ነኝ በነገራችን። ከዛ በተረፈ ደግሞ አዳምጪ። እኔ ሰማሁሽ አይደለ? አሁን አንቺ ስሚ፣ እኔ ይቅርታ ልጠይቅ ነው የመጣሁት። ሌላ ወር አይደለም። እና ይቅርታ ጨዋታ አይደለም። ይቅርታ የሚዲያ መጫወቻ አይደለም። ይቅርታ የሚዲያ መጫወቻ አይደለም። እኔ የእነሱን ስም ያነሳሁበትም የጠራሁበትም ጊዜ የለኝም። ይቅርታ አጥፍተሻል፣ ጥፋትሽ ይሄ ነው ሲሉ ጥፋቴ ኦኬ፣ ይሄን አጠፋው እንዴ ኦኬ፣ ሂጄ መሲን ይቅርታ ጠይቃታለሁ፣ ሳሪን ይቅርታ ጠይቃታለሁ። ህዝቡ ደግሞ ከተቆጣ ይቅርታ ጠይቀዋለሁ ብዬ ነው የመጣሁት። በመሀል ገብተሽ ግን የኔን ችግር ሳትረጂ 15 ቀን ቆይታ ምናምን ብለሽ ደግሞ የተለመደ ስራሽን ነው እየነገርኩሽ ያለሁት። ሳሪ ይቅርታ ብትልሽ፣ መሲ እዚህ ጋር ይቅርታ ብትልሽ፣ ይኸውልሽ ዝም ብለሽ አታውሪ። ስታወሪ ሰማሁሽ አይደለ እንዴ? አሁን ደግሞ አንቺ ስሚኝ እሺ። አይ ከኔ ጋር ችግር ካለብሽ አሜን ልነግርሽ እኮ ነው። ችግር ልነግርሽ እኮ መምከር እኮ እንደ እናቴ ያመነጫጭቁ ሰውን እያጣላሽ ማንን ቻንስ ስተሽ ማንም ያጣላሽ የለም። አንቺ ጨርሰሽ የመጣሽውን ነገር ያጣላሽ አትበይ። አንቺ እኮ ጨርሰሽ ነው የመጣሽው። እኔ አንቺ አጣላሽኝ አላልኩም፣ ወይም እነሱ እኔን ተጣሉኝ አላልኩሽም እኮ። በመሀል ገብተሽ አታክት የምታረጊው ነገር ለእኔ አልተመቸኝም። እኔ ሪያሊቲውን ነው የምፈልገው። እነዚህ ልጆች ይኸውልሽ አንቺ ያልሰጠሽኝን ሪስፔክት ሰጥተውኝ የሚኖሩ ልጆቼና እህቶቼ ናቸው። ኦኬ አንቺ ስንት ስታወሪ እንደነበር አንቺ ራስሽ ታውቂዋለሽ። ነገር ግን በዚህ ሰዓት አንዴ ሁለቴ ሶስቴ አንድ ሰው አይደለም ሁሉንም ሰው ስታጥረገርጊ ዛሬ ደግመሽ መተሽ ይቅርታ ስትይ ደግሞ እነሱ ቢቀበሉሽ ሌላው አይቀበልሽም። ይህንን አስረግጬ እነግርሻለሁ። መንግስትን ሰድበሽ ልጆቹን ያን ያህል ሰድበሽ የቀረሽ ነገር አለ? እነሱ ዝም ቢሉሽ እኔ ታሜ አንተ ፊት የምነግርህ ነገር ወንድሜ ወላሂ ለመልካም ስራ ሁሌም አደንቅሃለሁ። ነገር ግን የአሚን ስራ ያኔ በመጀመሪያው ሰዓት ተቀጣ ቢሆን ኖሮ አሁንም ሰሞኑን እየወጣች ባልጠረገች ነበር። ለልጁም ቢሆን ያደረገችለት ነገር የለም። በድለዋለች። በበደለችው ላይ እንደገና ወድቆ ከሚወድቅ ተብሎ አይዲው ራሱም ለፍቶ አውጥቶ የሚያግዘውን ማግዞት አለቀለት። እንደገና አሁን እንዳደረገ ታወሪያለሽ እዚህ ጋር። ይቅርታ የሚጠይቅ ሰው እኮ ጥፋቱን አምኖ ነው። እንደገና ምንድነው ጉዳይሽ? እነሱን እንድታነሽ ያስገደደች ምንም
አክሴፕት ማላደርገው ባለ ጉዳዮቹ አክሴፕት ቢያደርጉት እኔ ደግሞ በራሴ መንገድ አቃጥራለሁ እንጂ በቃ ይሄንን እነግርሃለሁ። ግን አሁንም ያኔ ሰው አያጠፋም ብለሽ ነው ሙኒት? ሰው አንዴ ነው የሚያጠፋው፣ ሁለቴ ነው የሚያጠፋው። ሙብ ሁል ጊዜ በነፍስ ሸክስ ፊሸይ ትሳሳታለህ። በተለያየ ሰው ምን እንደሆነ ታውቂያለሽ? አሁን ታም ያመጣበት እነሱ ወደ መግባባት የሄዱበት የነበረው ኦልሬዲ ለአንዴና ለመጨረሻ ጊዜ እንዲዘጋ ነው ይህ ፋይል። ከዛ በኋላ ግን ልጅቷ በዛው መንገድ የምትቀጥል አይነት ሰው ከሆነች ሚዲያውም አለ፣ ሁሉም ነገር አለ። ይሄ ሁሉ የክስ ጊዜዎች ገደብ አላቸው። የኔ ወንድም ኤምኬ ነገር አብርዶ ከዛ በኋላ በአዲስ መነሳትና እንደገና ይቅርታ ብለው መምጣት ይሄ ራሱን የቻለ ድራማ ነው። ታበርዳለች። ከስድቡ የተወሰነ ጊዜ ካለፈው በኋላ ሌላ ትሳደባለች። ከዛ ደግሞ ይቅርታ ትላለች። ኤምባሲ ስትሄድ እዚህ ጋር የምታዩት እሱ አይደለችም፣ ሌላ ሰው ሆና ትሄዳለች። ኤምባሲ እኛ የሄድን ጊዜ ምን እንዳሉን ታውቃለህ? ይችን ምስኪን ልጅ ምን አድርጉ ነው የምትሏት? እንዲህ ነው የተባለው አይደለ እንዴ? እሷ ይሄ ነው ሲስተም የያዘችው። ለአሚን ማለት አንድ መልስ ልትሰጣት ነው ማለት የለችም። ወረደች። ኦኬ ከታች እየሰማሽ ከሆነ ማለት ነው። መጀመሪያ ስልክ እንትን ብሎባል ነበር። ሙኒት ማለት ለሐቅ የምትቆም ሰው ናት። ማንኛውም ሰው እኔ ጋር ቢመጣ ሙኒትም ጋር ቢሄድ አንቺን ጋር ቢሄድ ሐቅ ብሎ ከዛም በላይ ማለት ልንተባበረው እስከ ምሽ ፍርድ ቤት እስከ የፈለገው ማለት እንተባበራለን፣ እናግዘዋለን እንደተለመደብን ማለት ነው። አዲስ ነገር አይደለም። ስለዚህ ሙኒት ምንድን ከኔ ጋር ችግር ሙኒት ኢቨን ማለት መንገድ ላይ ብታይሽ አታውቅሽም። ሰላምታ እንኳን ለፈጣሪ ነው ብቻ እንጂ ማለት ከአንቺ ጋር ምንም አይነት ወላ ገዛችሽ ወላ የሆነ ነገር አደረገችሽ ምንም እንደዚህ አይነት ነገር የለም። ግን ለሰው ነገር ለሰው ሐቅ ብላ ስለምትቆም ለአላህ ብላ የምታደርገው ስለሆነ ስለዚህ ታደርገዋለች። ማንኛችንም ሊያደርግ ይችላል። ይሄ ነው መልሱ ማለት ነው። ሙኒት ለምንድን ነው ከኔ ጋር ምንድን ነው ጠላጫሽ ያልሻት? ይሄ ነው ጠላጫ ምናምን የለም። ግን ማንኛውም ሰው ሲከሰስ እንደዚህ ተባለን እንደዚህ ሆነን ሐቅን እንዴት ማግኘት እንችላለሁ? ሙኒት ብሎ ሄደ፣ እምኬ ሄደ፣ ሳሪ ጋር ሄደ፣ ታሚ ጋር ሄደ፣ መሲ ወተቨር ሁሉንም ለመተባበር ይነሳሉ። እንዲህ ማድረግ ትችላለህ፣ እንዲህ መሆን ትችላለህ። ገባሽ? ስለዚህ ሙኒት ከአንቺ ጋር ምንም አይነት ፐርሶናል ችግር የለባትም። እህቴ ይሄ አንቺ መልስ ነው። ሙኒት ቀጥይ። እኔ ግን ታሜ እንደ ሀሳብ ጠቅለል አድርገህ አክስቴንም ሙኒትን አስገብታት ኬዙን ስለያዝከው ቢፈታ መልካም ነው። ማለት አሁን እሷ ሙኒትም ስላልነበረች ነው፣ ድንገት አሁን ስለተከሰተች ነው። እኔም አላውቀውም ኬዙን ሲጀምርም እንደዚህ። ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀርም ልጅቷም የልጅ እናት ልጅ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም አስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድን ነው የሚሰማቸው? አትሊስት የእሷ ልጅ ህፃናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህፃናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ እንደዚህ እየተባለ የማይሆን ነገር እኔ እናቴ ብዬ ልጥራሽና ማለት ነው። እናንተ እናታችሁ ትበት ብላችሁ ሰዎችን ስትሳደቡ ሲያማል አያመመቴ አንቺ የተሰደበው ሰው ይምጣና ይናገር። አንቺ እናት አትበይ። ችግር ካለብሽ ጠይቂኝ። እኔ ችግሬ አንቺ ነሽ፣ እኔ ችግሬ ምላስሽ ነው። ጠይቂኝ። እኔ መሲን ሳራን ይቅርታ ጠይቂኝ ብሎ ነው። እኔ መሲንም ሳራንም ወክዬ እናገርሻለሁ። እነሱን ዝም በሉ ብዬ እኔ እናገርሻለሁ። አንቺ ችግር ካለብሽ የኔ ክብር የእነሱ ክብር ነው። ኖ ከአንቺ ጋር ያለኝ ችግር ምን እንደሆነ ንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ሄደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አሏል። እዚህ ጋር መጥተሽ ጥፋት አነ በጉልት አንድ ነገር ልንገርሽ። አንቺን በኤምባሲ አይደለሽም የምትጠየቂው። እንደ አንቺ አይነት ሰው አይደለም በኤምባሲ የምትጠየቀው። አንቺ ጠብቂ ታየዋለሽ። ይሄ በአፍሽ ያራሽውን በምላስሽ ትልሸዋለሽ። ይሄንን አሳይሻለሁ። በእርግጥ እንዳንቺ መኪና የለኝም። በመኪና ሄጄ አልተከራከርኩሽም። በታክሲ ሄጄ ግን እኔ ደግሞ በፕሌን ሄጄ ገና አሳይሻለሁ። ይድነቅሽ።
አዎ እንዳንቺ ባፉ የሚያራ አይደለም የሚያድገው የሚሰራ እንጂ ታያታለሽ። እሱን ጠብቂ፣ ምንም ችግር የለም ማለት ነው። በጣም ጀግና ሴት ነኝ። አዎ ደብድበውን ያውቃሉ። እንደገና ቪዲዮ ተቀናብሮ ያውቃል። ሳርዬ አንቺ ሳታውቂ በጨለማኛ እኔ ታምሜ ተኝቼ ሂጃ አሳስሬያቸው አውቃለሁ። ማውቀው ግን ደሞዝ ሂሳብ ልስራል ብሎ ስለደበደበው ያማን እጅ ስለተጎዳ በዛ ሰዓት ህዝብ ከኛ ጋር አልነበረም። ለዛ አንቺን ስለምንወድሽ አጠገባችንም ስለሆንሽ እንድደርሽልኝ ብዬ ሂድና አምጣት ሳሬን። ከዛ በኋላ መሲን እያወራት ነበር ማለት ነው። እና መሲ ደግሞ እኔ ይቅርታ ጠይቃታለሁ። መሲ በጣም የወደድኳት ፓርት ባለፈው እሱን ስታጋልጠው አንቺን ስትናገር ደስ ብሎኛል። በጣም ነው ማለት እናገራለሁ። ስማችሁን አልጠራሁም፣ የተናገርኩትም ነገር የለኝም። አሁን ደግሞ መሰለኝ ልጅቷ ስትንገላታ ሳይ ቪዲዮ ሰርቻለሁ የመሰለኝን። ለዛ በጣም 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 ይቅርታ ማለት እንዴት አሁን መሲም ብላ ሄዳ እንዴት አሳልፋ ትሰጣታለች? ማለት ቢያንስ ፖሊስ ጥሩ ስትሉ ፖሊስ ኦኬ ፖሊስ ነው፣ ግን እንዴት አሳልፈው ይሰጧታል? ቢመክሯት። ማፍቀር ከባድ ነው። ሁላችንም እናፈቅራለን፣ ሁላችንም አፍቅረን እናውቃለን በሚል ነው። እኔ ብዙ ማውራት አልችልም። ሳርዬ ካጠፋው የእናቴ ልጅ በጣም ይቅርታ። መሲ ደግሞ በጣም ይቅርታ። ታሜ ደግሞ አክብረ ስለደወልክልኝ በጣም ይቅርታ። እና እኔ ባል የምማታ ሴት ሳይሆን ጀግና ሴት ነኝ ማለት አይዳችን የሁለታችንም የተበላሸበት ፓርት ነበረ። የዛን ሰዓት ሳርዬ ተበላሽቶ ነበር ያማን አይዴ ማለት ነው። እና የኔም ያማንም ቀኑ አልቋል ኦልሬዲ ማለት ነው አልቋል። ከዛ ፍቅር መቼ ነው ቀንሽ የሚያልቀው የአይዴ ሲለኝ አሳየሁት ማለት ነው። ከዛ ፎቶ ላይ ያነሳ ማለት ነው በዛ ሰዓት ማለት ነው። ያንን ነው ወስደው አይደሽ አልቋል፣ አይደሽ እንደዚህ ነው፣ አይደሽ እንደዚህ ነው ይሉኛል። ትናንት ራሱ እየመጡ መስራት አልቻልኩም እና ገበያ እኔ ደግሞ እየሰራው ነው ማለት ግዴታ ሞልቶ ተርፎ አይደለም የምንሰራው። ያለን ሁሉም ሰው የርዚቁን ነው የሚሰራው። እኔም ሰርቼ ነው የሱን አይድም የተስተካከለው ተሰርቶ ነው። ከሱ ጋር ያለን ጉዳይ ደግሞ ያው እናንተ በመሀል ብዙ ነገር ስለተቀነባበረ ስላልገባችሁ እህቲቱ ማዳብ ቤት ነበረች። ከማዳብ ቤት ስላስታረቅሻት ደስ ብሎኛል። ግን ማለት እኔ ቤት ነበረች ለ2 ወር ያህል እኔ ጋር ነበረች። እኔ ቤት ነበረች። አውጥቶ ሲጥላት ከአረብ ነው 500 ድራም ክፍዬ ያመጣዋት ማለት ነው። እና 2 ወር ነው የያዝኳት። ከዛ ወደ አረብ ቤት ነው ያስገባዋት። መልካም ነገር መልካም ነገር ባደርግ ጥሩ ነገር አያደርግም። አማን ደግሞ 2 ዓመት ከ6 ወር አገልግሎ በነፃ መውጣት ማለት ሳሬ ህመሙን አንቺ ታውቂዋለሽ። እናቱን ማየት አይችልም። አሁን ላይ እናቱን እንኳን ማናገር አይችልም። ለምንድነው ባሌ አይደ ተሰርቷል፣ ሄደ መምጣት ትችላለህ፣ ሂድና ና፣ ችግር የለውም። አንቺ እያመመሽ እኔ እያመመኝ ነው የምሰራው። ሳሬ ታውቂያለሽ፣ እዚህ ጋር ማውራት አልችልም። እኔ በመተት ምክንያት እዚህ ጋር ተቆላልፌ እየሰራው ነው የምኖረው። ታውቂያለሽ። እና ይህን ሁሉ እናንተ አታውቁም። ይህን ሁሉ መሲ ታውቃለች። መሲ ልጇ አዎ ልጄን አይታታለች። መሲ እግዚአብሔር ይመስገን ልጅ አለችኝ። ግን አሁን ቅድም ነጃት ስትሳደብ ነበር። ነጃት አሁን ቢላሂ ሰው የምትሳደብ ሰው ሆና ነው ማለት እሷም ሰው ሆና እናቷ ትብዳላት ጥንብሸርምን አይባልም። ማዳታም ያ ልጅ ስናሳድግ ማዳት በማዳት ሆነን ቆስለን ተሰባብረን ነው ልጅ የምናሳድገው እንጂ እንደ ማንኛውም ሴቶች እግራችንን ሰቅለን ልጆቻችንን ሳንወልድ መኖር እንችላለን። እግዚአብሔር ይመስገን በዚህ ሁሉ ውጣ ውረድ ያሳለፍኩት። እኔ ግን ሳሬ አንቺንም ሆነ መሲንም ሆነ ህዝቡንም ሆነ ከበደልኩኝ መስዬ እኔ በአካልም ራሱ መጥቼ እኔ እንትን ይቅርታ ጠይቅሻለሁ። እህት አለም ልጄ ስላከበርሽልኝ፣ ልጄ ስለወደድሽልኝ በጣም ብዙ ጊዜ እኔን ጠልተሽኝ አሜንን ነው ስታነሻት የምሰማው እና በጣም 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 ቴንኪው በጣም ማለት ነው። እና ሳሪ ካሁን ቀደም ላይ ገብቼ ሁሉ ልጄን ክርስትናሽን ብዬ ሻቃለሁ ድሮ አራሱኝ ማለት ነው። ምክንያቱም እኔ አሁን ልጄ አራሳ ክርስትና አልተነሳችም። ይሄን ታውቂያለሽ ሳሪ? አታውቂም። በማን ምክንያት? በፍቅር ዲዛይን ምክንያት ገባሽ? ለማን 5 ሳንቲም አይሰጠውም። ድራማ ይሰራበት ነበር። እኔ ደግሞ የቤት ኪራይ 1800 ብር ከፍዬ አለች ብዬ ነው። አየሽ? አሚን። አሁን በጣም ይቅርታ። አሁን እዚህ የመጣሽ ለይቅርታ ብለሽ አሁን እንግዲህ የሌላ ሰው ስም ሌላ ነገር ማለት ለመከፈት አይደለም። እዚህ ጋር ጠላጫ ማለት ከህዝብ ጋር
እኔ ጥላቻ የለብኝም። ሳሪንም በጣም የምወዳት ማከብራት እህቴ ነበረች እና የሆነ ሰዓት ላይ እንዴ እንደዚህ እያደረገች እንደዚህ ነው እንደ ስትለኝ እኔ ያዛናውን ጉዳይ ሰሚራ የምትባለኝ ሀቄ ለምን አልተሰማም ነው ያዛናውን ጉዳይ ብሩን ሳንቲም ሰው አልበላውም። መሲ አልሰማችም። መሲን የቤት መት ልጅ ነኝ ነይ አዛናውን ብር በላሽ። አዛናውን በራሴ ወጭ ነው ከፍዬ ያመጣሁት። እንደዛ ኩኜ እንደ እባብ እየጣለኝ እንደ እባብ በመተት እየተንፈራፈርኩ አዛናውን 20 ቀን ነው ያዝኩት። አዛናው ስራ ትሰራለህ ስለው አልሰራም አለኝ። ካንስሌሽን ላሰጥህ ስለው ካንስሌሽን አልፈልግም አለኝ። እሺ ምን እንደምትፈልገው አይዲ እግዚአብሔር ምስክሬ አሜን። ልጅን ይሳይ አገር አያስገባኝ 3000 ድርሃም ሰጥቼ አይዲውን አወጣን። ምርመራ ተመረመረ። አይዲ 2000 ድርሃም ስትከፍል 2000 ድርሃሙን ስታመጣ አይዲ ይሰጥሃል አለው ካምፓኒው ማለት ነው። እኔ ሰው አለኝ እሄዳለሁ አለ። ከሄደ በኋላ አንቺ ሱቅ ድረስ እንደ እባብ እየጣለኝ በየደቂቃው መጥቼ አንቺ ሱቅ ድረስ ለልጁ ሰጥቼው መጣሁ። እሄድበታለሁ ላልጅ አደራ ነገ ስሜ ይጠፋል። እኔ ትንሽ ጥሩ ባረግም እኔ ነገ ስሜ ይጠፋል። ይሄ ሳራ ሱቅ ነው። ሳራ ወረዲ አሁን የለችም። ይሄ ልጁን ውሰደው በቃ አንተነ ዘመዴ ብሏል አልኩት። እሺ አለ በአካልም መቅረብ ይቻላል። እኔ ለዛ ነው በቃ ቁሜ ተከራከርኳችሁ። ለዛ ነው እኔ ከእናንተ በላይ ሆኜ አይደለም፣ ከእናንተ በላይ እውቀት ኑሮኝ አይደለም። ግን የኔ ሀቅ አልወጣልኝም። እኔ ባልበላሁት ሌባ እባላለሁ። ለምን እኔ ባላደረግኩት ሆነ እባላለሁ። ለምን ለዛ ነው አዛናውን ከፍለን ያመጣ ነው። ከዛ በተረፈ መስዬ ልጅን ስለወደድሽልኝ እኔን ጠልተሽ ልጅን ስለወደድሽልኝ በጣም እግዚአብሔር እድሜና ጤና ይስጥሽ። እታለም እኔን እናቱን ጠልቶ ልጅን የሚወድ ሰው ምን አይነት እንደሆነ አውቃለሁ። ሳሪም እህቴ በጣም አመሰግናለሁ። ቤትሽ ከቤት ያጠገም ነው። መጥቼም ይቅርታ ጠይቅሻለሁ። ጣለማ ካጠፋው እኔ አጥፍቻለሁ። ሞኬ እሺ ተናግሬያቸዋለሁ በልጅቷ ጉዳይ ላይ። በጣም ነው የምወዳችሁ። በጣም ይቅርታ። አሜን። አንድ ነገር ልንገርሽ፣ በመጀመሪያ ደረጃ ልንገርሽ